ሰላም ሰላም፣ እንዴት ናችሁ? እንግዲህ ለዛሬ በትዳር ሁኔታና እንደ ባልና ሚስት አብሮ መኖር በተመለከተ ሁለቱ ያላቸውን ልዩነት የሰበር ችሎት በ14 ዓመት ልዩነት የሰጣቸውን ሁለት ትርጉሞች ነው። ልብ በሉ። የትዳር ሁኔታ በማስረዳት ረገድ እና እንደ ባልና ሚስት በማስረዳት ረገድ አሁን ላይ በስር ፍርድ ቤቶችም በይግባኝ ሰሚ ፍርድ ቤትም እንዲሁም ደግሞ በሰበር ሰሚ ችሎቱ በራሱ ሁለቱን ለያይቶ ማስቀመጥ የተሳናቸው ይመስለኛል። ምስክሩ ቀርቦ ባልና ሚስት ሆነው ሲኖሩ አውቃለሁ ብለው ምስክርነታቸውን ከሰጡ በሁለቱ መካከል ጋብቻ ነበረ። ያ ጋብቻም ደግሞ በትዳር ሁኔታ ተረጋገጠ ተብሎ የሚስትነት ማስረጃ ይሰጣል ማለት ነው። ነገር ግን ሕጉ በተለይ ሁለቱን ግንኙነቶች በማስረዳት ረገድ መሰረታዊ የሆነ ልዩነት በመካከላቸው አስቀምጧል። ይህን ልዩነት ለመረዳት እንግዲህ የሰበር ችሎት መጀመሪያ በሰበር መዝገብ ቁጥር 21740 ጥቅምት 28 ቀን 2000 ዓ.ም ላይ ይሄ ክርክር ተነስቶ የሰበር ችሎቱ መለየት አልቻለም። ምስክሮች ባልና ሚስት ሆነው ሲኖሩ እናውቃለን ብለው የመሰከሩትን በመውሰድ ብቻ የትዳር ሁኔታ አለ ብሎ ውሳኔ ሰጥቷል ማለት ነው። ይሄ መቼ ተገለበጠ? መገልበጡን እንኳን ሳይነግረን በዛው ወር ማለትም ጥቅምት፣ ነገር ግን ቀኑ ደብል ሆኖ እጥፍ ሆኖ ማለት ነው። ያኛው ጥቅምት 28 ነው፣ ይሄኛው ደግሞ ጥቅምት 14 ነው። ቀኑ መቼ ነው? 2014 ዓ.ም። በዚህ ላይ በጣም ጥልቅ የሆነ ትንተና፣ ግልጽ የሆነ አረዳድ ተንጸባርቋል። በዚህ መዝገብ ላይ እንደተባለው ሰበር መዝገብ ቁጥር 209536 ላይ ችሎቱ የሁለቱን ልዩነት ማለትም የትዳር ሁኔታንና እንደ ባልና ሚስት አብሮ መኖሩን በተመለከተ በግልጽ ልዩነት አስቀምጧል። ይኸው ልዩነት ምንድን ነው? ጋብቻን በትዳር ሁኔታ ማረጋገጥ ሲባል ምስክሮቹ ጋብቻ የተፈጸመበት ስርዓትን በተመለከተ ምስክርነት መስጠት መቻል አለባቸው። አንድም በባህላዊ ስርዓት ጋብቻ ስለመፈጸሙ ወይም ደግሞ በሌሎቹ በሃይማኖታዊ ይሁን በሲቪል ጋብቻ ስለመፈጸሙ ማስረዳት መቻል አለባቸው። ምስክሮቹ የሰጡት ቃል እንዲሁ በደፈናው ባልና ሚስት ሆነው ሲኖሩ እናውቃለን 20 ዓመት ሆኗቸዋል ካሉ ይሄ ጋብቻን አያቋቁምም። ይሄ የትዳር ሁኔታም አይደለም፣ ወይም ደግሞ ጋብቻን በትዳር ሁኔታ ማስረዳት አይደለም። ጋብቻ የተፈጸመበትን ስርዓት ምስክሮች ማስረዳት ይጠበቅባቸዋል። ይሄ ነው መሰረታዊ ልዩነት። ነገር ግን እንደ ባልና ሚስት አብሮ በመኖር ላይ ግን ጋብቻ የተፈጸመበትን ስርዓት ማስረዳት አይጠበቅም። ሁለቱ ሰዎች በማህበረሰቡና ራሳቸውን እንደ ባልና ሚስት ቆጥረው ማህበረሰቡ እንደ ባልና ሚስት እንደሚቆጥራቸው ማስረዳት ከተቻለ ያ በሁለቱ መካከል እንደ ባልና ሚስት ግንኙነት መኖሩ ተረጋግጧል። 3 ዓመት በላይ ከሞላው ህጋዊ ውጤት ያስከትላል። ስለዚህ ፍርድ ቤቶች በተለይ የሚስትነት ማስረጃ ይሰጠኝ ጋር በተያያዘ ይሰረዝ አይሰረዝ እንዲሁም ደግሞ ይሰጠኝ ጋር በተያያዘ ምስክር ሲሰሙ ምስክሩ እንዲያስረዳ የሚጠበቅበት ነገር ጋብቻን በትዳር ሁኔታ አስረዳለሁ የሚል ሰው ማስረዳት ያለበት ነገር አንደኛ ጋብቻው የተፈጸመበትን ስርዓት በተመለከተ ይህንን የሚያውቁ ምስክሮች ምስክርነት ቃላቸው መስጠት መቻል አለባቸው። ጋብቻው የተፈጸመበትን ስርዓት ማስረዳት ካልቻሉ የትዳር ሁኔታ ጋብቻ በትዳር ሁኔታ ተረጋግጧል ሊባል አይችልም ማለት ነው። ሁለቱ ቁጥሮች ሰበር መዝገብ ቁጥር 209536 ጥቅምት 14 ቀን 2014 ሁለቱን ማለትም የትዳር ሁኔታንና እንደ ባልና ሚስት አብሮ መኖሩን ግልጽ ልዩነት ያስቀመጠበት ነው። ከዛ በፊት ግን ከ14 ዓመት በፊት ግን በጥቅምት 28 ቀን 2000 ላይ በሰበር መዝገብ ቁጥር 21740 ላይ ግን ሁለቱ ልዩነት እንደሌላቸው ተደርጎ ውሳኔ ተሰጥቶ ነበር። ያ ብቻ አይደለም። በነገራችን ላይ መዝገብ ጠቀስኩ እንጂ እጅግ በርካታ ኢቭን አሁን ድረስ ከ2014 በኋላ 2015 በኋላ 2016 ላይም አሁንም ችሎቱ እየቀላቀለ ነው። ስለዚህ ይሄ ማሳሰቢያ ለተገልጋዮች ብቻ ሳይሆን ለሰበር ችሎቱ ለራሱ ነው ማለት ነው። መሰረት ማድረግ ያለበት 209/536 ነው። ለዛሬ የነበረኝ የሆነው። በሌላ ጊዜ ደግሞ በሌላ ፕሮግራም እመጣለሁ። አመሰግናለሁ።